illa elandicho kaka grupa እሺ kata እም፣ ayye mocisambes elandicho mulmano cisambes faula agsakam ayye እሺ mocisamo እሺ ወጭስተሙ ያው ቢያንስ ሰዓት ሾኪስ ያሞ የመነበረተም ሰዓት ኢትዮጵያ መተም ሰዓት ሾኪስ ማም anno ayye mocisambes zimmi ta futto na futta magdacha ayye enes kullom e woro hingida futtam de እሺ እሺ ደናሞ ምን ቢክ 00 ጻfa ka mai kaka fami imanna kinno mai kaka ishi mara iyai kaba mata wocise kaba gada no yoke እሺ ልጁ የለም እንደዚህ አዛን እየተባለ ነው አይወራም አዛና ጉሌ በፈ ፉሌ ሲጻታ አሽሃዱ አን ላ أشهد أن محمدا رسول أشهد أن محمدا رسول حي على الصلاة حي على حي على حي على الله أكبر الله أكبر لا إله إلا الله آمين 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 ያንተን ሃይማኖት እንዲያከብር የሌላ ሰውንም ሃይማኖት አክብር ቮይስ ብቻ አውሩ ዋትስአፕ ላይ አደውሉ በጣም ልጁን ለማንሳት እየተጨናነቀ ስለሆነ የትኛውንም ስራ የምትፈልጉ ሰዎች እንትን በሉ ነው አይደለም እኔ ሃይማኖት ችግር የለብኝም የትኛውም ሃይማኖት በኔ ዘንድ እኩል ነው በቃ የትኛውም ሃይማኖት ማለት ነው የትኛውም ሃይማኖት በኔ ዘንድ እኩል ነው አምሌ የኔ ሃይማኖት ትልቅ ነው ያንቺ ሃይማኖት ትንሽ ነው ምናምን ነገር የለም አንድ ሰው አምኖ የተቀበለ ሃይማኖት ለኔ ሁሉም ትክክል ነው አባቴ ሁሉም ትክክል ነው የፈለግከውን ማመን ትችላለህ የፈለግከውን መከተል ትችላለህ አይብቱ ሪስፔክት ማድረግ አለብኝ ሙስሊምንም ኦርቶዶክስንም ጴንጤውንም ሁሉንም ሪስፔክት ማድረግ አለብኝ ምክንያቱም የሚዲያ ሰው ስትሆን ብዙ ሰው ነው የሚከተልህ አንተ ብዙ ሰው ሲከተል ግማሹ ጴንጤ ነው ግማሹ ኦርቶዶክስ ነው ግማሹ ሙስሊም ነው ሰው ሁሉን ደግሞ ማስደሰት አይችልም ሁሉን ደግሞ ማሳዘን አይችልም ሰው በሃይማኖት ጉዳይ ላይ መነካካት ደግሞ በጣም አያስፈልግም አላስፈላጊ ጉዳይ የህይወት ጉዳይ ስለሆነ የህይወት ገባ
አይፍ ኮሽን የት ነህ? በር ላይ ነኝ ሳሚ፣ በር ላይ እኛ ቤቱ ጋር። የት ነህ አንተ ራስህ? እሺ what kind of portion do you have my bro? ቀጥል ሂድበት። ሰላም ብራዘር። አሎ አታወራም? አይ በኮሽን አልክ። መጀመሪያው ኮሽንን ለመጠየቅ ቤቱን ፎሎ አድርግ። መጀመሪያ ፎሎ አድርግ። አላሁ አክበር። ቀኑብሽ ባንቺም አሁን ደግሞ ብሎ አንተ እባክህ መቼም አትከፍትም ወይ? አይ ቤኪ ሰላም ሰላም አለን ሰላም ነው። እግዚአብሔር ይመስገን። በጣም ነው የምናከብረው። ቴንክ ዩ የኔ አባት። ወይኔ አንተ ከአንተ ጋር ለመገናኘት እንዴት እንደውየውንኩኝ እንደሆነ ብታውቅም ማለት ነው። ኧረ ችግር የለም። የት ነው ያለው? ገስት ላይ እመጣለሁ። ኢትዮጵያ ሆሳዕና። ኦ ማይ ጋድ መጣ። ያው በቅርቡ ስለሚመጣ እንገናኛለን። ምንም ችግር አለ? ኦኬ እሺ፣ በቃ እንደዛ ከሆነ እንገናኛለን። እና እዛ እንዴት ነው አየሩ ተመችቷል? ዱባይ የማይመች ነገር አለ ብለህ ነው? በእናትህ ብራዘር፣ ወይ እኛማ ከአንድ ሺህ አልወጣንም። በእናትህ እስኪ 1-2 ሺህ አስገባኝ አይደለ? ሴቶችን ብሎክ ነው ያልከው? ወደ ስራ እባክህ። ይሄ ጥሩ አይደለም። የተወለድከውም ከሴቶች ነው፣ ብሎክ የምታደርገውም ሴቶችን ነው፣ የምታገባም ሴቶችን ነው። ወንድ ልጅም ሴት ልጅም የሚተወልደው ከሴቶች ነው። ሴቶች ላይ ማድረስ የምትፈልጉትን ጥቃት ፈጽሞ እንቃወማለን። እሺ ሰላም ነው ብራዘር። ቤኪሻ እንዴት ነህ? አለን 00 ፋሚሊ ነው። አወቀኝ? አወኩ። ሰላም ነው አለ። እንዴት ነህ? አለው እግዚአብሔር ይመስገን። አድናቂ ነኝ። ብዙ ጊዜ እዚህ ጋር እመጣለሁ፣ አታስገባኝ። አውቃለሁ ብራዘር፣ አውቃለሁ። እሺ እና ደህና ነህ? ዱባይ እንዴት ነው? ዱባይ በጣም ምርጥዬ ነው። ፋይ ያላችሁ ነው? አዎ አለ። የማቼክ ብራዘር፣ በቃ ሰላም ሊበል ብዬ ነው። በቃ እግዚአብሔር ይጠብቅ ወንድም። የት ነው የምትኖረው? እኔማ ሳውዝ አፍሪካ ነኝ ያለሁት። ሳውዝ አፍሪካ? I miss South Africa. I will be back after few days. ኦልራይት፣ እንጠብቃለን በሰላም። እግዚአብሔር ያው
ለዚህ ያብቃል ብራዘር። ምንም ችግር የለውም ብራዘር፣ አታስብ። በቅርቡ መለሳል። ያው ታውቃኛለህ መሰለኝ ሁሌ በአንተ ፎቶ የአንተን ቪዲዮ ስክሪን ሪኮርድ አድርጌ ነው የምሰራው። ይመች ያራዳ ልጅ አንተ በቃ ሁሉ ነገር ደስ ይላል። በቃ ይማቼ ወንድም ስላስገባልኝ አመሰግናለሁ። እሺ ወንድም ጥላ። እሺ አባዬ። እሺ ሰላም፣ እንዴት ነህ? Hello, big internet. አለን። What kind of question do you have? I don't have a question, but I want Mashiach is a Mashiach again, sir. እና ጥያቄ ያለኝ ብላ እንደ ገባው Like 00 family nine. 00 ፋሚሊ እንዴት ነው ታዲያ? እንዴት ተቀላቀልክ? 00 ፋሚሊ ማለት ምን ማለት ነው? 00 family ማለት አለ አይደል? እናቴንና አባቴን የሚሰድቡትን ብሎክ ማድረግ ነው፣ ሪፖርት ማድረግ ነው። ቴንክ ዩ ቬሪ ማች። ኦኬ። እናትና አባትን ቤተሰብን ለስራ የወጣበትን ወይንም የወጣውን ነገር ካልቸሩ ሁሉ ነገር ረስቶ የሚሳደብ ሰው ይጠቅማል ብለህ ታስባለህ? በፍጹም አይጠቅምም። ከእናትና ከአባት ነው የወጣው። እናትና አባትን መሳደብ የለበትም በፍጹም። እናት ሀገር ናት። እንደዛ አይነት ሰዎችን ነው ማዘጋት የምፈልገው እንጂ እኛ ደግሞ ሰርቶ የሚበላውን ለፍቶ የሚበላውን እናጥፋ ብለናል እንዴ? ፋሚ አላልንም አይደለ? ያራዳ ልጅ ስለነበረ ጊዜ በጣም አመሰግናለሁ። ፎሎ ባክ አድርጌልሻለሁ። እንገናኛለን። እሺ አባዬ፣ ፎሎ ባክ አድርጌያለሁ። እንገናኛለን። እኛ የምንሄደው መንገድ ላይ የትኛውም ስትራገል የሚያደርግ መንገድ አንፈልግም ብራዘሮች፣ ገባችሁ አይደለ? እኛ የፈለግነው ማህበረሰብን እንደ ማህበረሰብ የማያከብር ሰው፣ እናት አባትን አንቋሾ የሚሳደብ ሰው፣ ለእኛም የማይጠቅም ሰው ምን እናድርግን ያልነው በቃ በሪፖርት እናድርግና እናዘ ዋና ብራዘር ኧረ በእናትህ 00 እያሉ ነው። ገገማ ዘገምተኛ መሀይም ፋሚሊህን ወደዛ ውሰድልኝ ወይ አያውቁም እኮ 00 የሚጻፈው የሆነ ሰውን ለማስፈራራት ሲፈልግ ነው። ዝም ብሎ ማንም ጋር እንደገና ለምን ሰዓት ገባ ለምን ትሳደባላችሁ? ለምን እንዴ? ገና ቅድም ጀምሮ እኮ ነው 00 ሲሉኝ የነበረው። እኔ ያልኩት ይሄ እኮ በእናትህ ለኛ ለሀዲያ ማህበረሰብ የኛን እሴት የኛን አገር የኛን ሰፈር የኛን ከተማ የኛን ውሃ ለመጠጣት ለማየት ከተማችንን ለማየት እኮ ገንዘብ ከፍሎ የሄዳ ምርጥ ጀግና ወንድማችን እኮ ነው። ለምንድን ነው እሱ ጋር 00 የምትጽፉት እኮ? ምንድነው 00 ሚስጥር ለምን አነግረኝም? ሰውዬ አሹ ምርጥ ልጅ ነው። አሹን እንደዚህ ምንም እንትን አታድርጉት። ያራዳ ልጆች አሼ የምር ምርጥ ልጅ 00 ምንድነው? ሰውዬ ሚስጥሩ ለምን አነግረኝም? ሚስጥሩን በውስጥ እነግርሃለሁ። እዚህ ጋር 2000 ምናምን 3000 እየተከታተለ እንዴት ነው ሚስጥሩ የምነግርህ? መንጃ ፍቃድ ያለኝ ሰው ነኝ። ደረጃ አንድን ማሽከርከር መብት አለኝ። አዎ እናውቃለን። እንገዳደል፣ በመገዳደል እንጩት። አረ እኔ ቁርስ አልበላሁም። እኔ ገና የት ነህ? ዱባይ እንዴት ነሽ ግን? ዱባይ የሆነ ቀጠና ላፍቶ መሰለኝ ሰውዬው። አረ ዱባይ እግዚአብሔርን ማለት ነው ማታ ነው ቀን ማለት ነው። ቀን ማለት ማታ ነው። ማታ ማለት ደግሞ ቀን። አሁን በዚህ ሰዓት ሁሉም ሰው ተኝቷል እኮ። እንዴት አንተ አልተኛህም ታዲያ? እኔ እንደ እዛ የለመድኩት ሰውዬ እንዴት ሆኜ ልተኛ? ሰው ከመሻ በኋላ 12 ሰዓት ከደረሰ በኋላ እግዚአብሔርን ነው ስለ ዱባይ የሚያውቅ ሰው አለ እዚህ። ሰው እንዴት ነው ማታ እራት የሚበላው ሰዓት ላይ ቁርስ እንብላ የሚለው 12 ሰዓት ላይ? አቦ እናታችሁ ትበዳ 00 ብላችሁ የምትጽፉ ሹጣሞች ማለት ነው። ምን ፈልጋችሁ ነው? ለምን እንደምትጽፉ 00 አትጻፉ። ፋሚሊ ፕሊዝ አስደስቱት። አሸን አስደስቱት። ምን ፈልጋችሁ ነው 00 የምትጽፉ? እንደው ፎሎ አድርጉ ከዚህ ሄዳችሁ ፕሊዝ። ለምንድን ነው 00 የሚጽፉብኝ? 00 አትጻፉ። 00 አንዳንድ ነገሮች አሉ። ኮዱ ለምን በውስጥ አልነግረኝም? ሰውዬ እነግርሃለሁ። ቆይ አሹዬ አንተ እንደው አስፈላጊ ነው።
በመገዳደል ከሆነ እንጮት፣ አለበለዚያ ደግሞ ጣል ሰውዬ ልጮት ነኝ ልለምንበት። አንድ ቤስት ኦፍ 3 እንሞክርሽ ያለዩ። የሄድከው ግን ለምንድን ነው? ለመዝናናት ነው ወይስ ለመኖር ነው? እዛ ለመዝናናትም ሆነ ለመኖር ለፈለኩት ነገር ሁሉ ምን ችግር አለ? ትቆያለህ? ዱባይ ግን በጣም ጸዴ ነች። ብትመጣ አሪፍ ነው። ጌታን በል እግዚአብሔር እና ለ2 ዓመት ልሂድባት እንዴ? በጣም ያምራል። ደግሞ ቫራል አለው እኮ ሀገሩ ማለት ነው። በጣም ቫራል አለው። እዛ ከሆንክ ሎኬሽን እዛ ከሆነ አቦዬ ልጆችን ሰልፈና ዜሮ እያሉ ማለት ምን አይነት ማህበረሰብ ነው ጀማ? እኔ ለምን በቃ እንደዛ ተጫወት። አሹ ላይ 00 አጣፈ ደውልልሃለሁ እነግርሃለሁ። ኦኬ እሺ ደውልልሃለሁ እነግርሃለሁ። አይጽፉም 00 አጣፉ። ቤታችን ቁርስ ልንበላ ነው። የሚሳ ሰዓት ላይ ቁርስ ነው የሚባለው ዱባይ። ፋሚሊ ለምንድን ነው እኔ ጋርም እንዴ? እኔ ጋር እኮ አይቻልም እንደዛ። መቼም እኔን እንደዚህ አያደርጉም። ግሩፕ ላይ የገባችሁ ሰዎች እንዴት ነው? የሴስ በለው ቶሎ በል። የስ ብሎ የሚጽፉትን ደግሞ በሙሉ ፎሎ አድርጓቸው ያራዳ ልጆች። እሺ ፋሚሊ እሺ በሉኛ ኪነን ዋይሽ አርካባረኪ ንወና ኡፍ እንዴት ላርጋችሁ? ምን ላርጋችሁ? ቆይሽ ቤካ እሺ ያ እንዴት ነህ ብራዘር? አለን እኔ የምልህ የሆነ ነገር ላስቸግር ነበር። ምን ነበር? እዚህ እኛ ስግደት ወተን እየኖረ ምንም ባላጠፋን ሞቷል ብሎ የሆነ ልጅ ፖስቶብኛል። ማን የፖስተው? ብቻ ቢ ነው አካውንት ስሙን አላውቅም። ኖርማል እስቲ ሞታል። አንተ አልሞት በቪዲዮ ወጣ። ብራዘር አልሞትክማ? አዎ ስለፋ ያስቸገረኝ ነው። አትሞትም። እሺ ከዚህ በኋላ አሜን አባቴ። ያንተ ሞት አልፏል። አንተ ሞቷል ብሎ የሰራ ሰው እግዚአብሔር ልቦና ይስጣው። አንተ አትሞትም። አካውንቱን ለኔ ትልክልኛለህ። ያን አካውንት እንደዛ አይነት ሰው ነው እኛ ማጥፋት የምንፈልገው። ሰው ልጅን ሞቷል፣ ያልሞታን ሞቷል። ይሄን ጨዋ ልጅ አሁን ይሄን ምስኪን ልጅ ደቡብ አፍሪካ እንግዲህ እንደምታውቀው ስንት ሰዎች የሞቱበት፣ ስንት ሰዎች ያረፉበት፣ ስንት ምሁራን፣ ስንት ገንዘብ አለው ባለሀብት የሞተውን በጥይት የሞተ ሀገር ላይ እንደዚህ ሞቷል ብሎ የሚማርቱትን ሰዎች ዜሮ እናስገባለን። ያን አካውንት ለኔ በቴሌግራም አለ። አዎ ጋብቻ ያለኝ ቴሌግራም ቻናሌ ላይ ሼር እንድታደርግልኝ ያን አካውንት ለኔ ላክልኝ፣ እኔ ያስገባዋለሁ። ሌላ ሰው ማስገባት አይችልም። አይ ፎሎ ባክ መልስልኝ። እንደዛ ፎሎ አድርጌሻል። እሺ እና በጣም ነው ኑርልኝ። ቴሌግራሙ የሚጠቅመው ፋሚሊ ለዚህ ነው። እሺ በቃ ያልሞተውን ሰው ሞቷል እያለ አገልጋዮችን ሞቷል የሚለውን ሰው እነዚህ አይነት ሰዎችን ከምድረ ገጽ እናጠፋለን። ገጽታውን ገንብተን ነው መኖር የምንፈልገው። እዚህ ቲክታክ ላይ አንድ አሻራ አሳርፈን ነው መሞት የምንፈልገው። ገባችሁ? ከዛ ውጪ እኛ ቴሌግራም ላይ የምናገኘው ጥቅም የለም። በመሰብሰብ የምናገኘው ጥቅም በተሰበሰብንበት ቦታ ላይ የኢቶቻችንን ፎቶ በሴክሲ ቮይስ አድርጎ የሚፖስቱትን ያልሞተውን ሰው ሞቷል ብሎ የሚፖስቱትን የሚሳደቡትን ሰዎች ዜሮ እናስገባለን። ኦኬ የስ ኦር ነው ፋሚሊ፣ የስ ኦር ነው። ስለዚህ አንተ እጅን አንሳ፣ እኔ የሚለውን ነገር በል። ቆርጣችሁ ፖስቱ ፋሚሊ፣ ወደዛ ጠጋ በል። አልሞትም በህይወት ኖራለሁ በል አንተ። አልሞትም በህይወት ኖራለሁ። እስቲ ቆይ እስቲ አላችሁ ቆርጦ ላኮች አላችሁ? አዎ በሉ ካላችሁ። አዎ ቴንክ ዩ። አዎ አልሞትም በህይወት ኖራለሁ በል።
አልሞትም፣ በህይወት ኖራለሁ። እኔ የተመኘኋትን ነገር አገኛለሁ በል። እኔ የተመኘሁትን ነገር አገኛለሁ። እግዚአብሔር ያለኝን ቦታ ሁሉ ወርሳለሁ በል። እግዚአብሔር ያለኝን ቦታ ሁሉንም ወርሳለሁ። እናት አባቴንም ቤተሰቦችንም አስደስታለሁ በል። እናት አባቴን፣ ቤተሰቦችን፣ ሙሉ ፋሚሊን አስደስታለሁ። አንክሬ ሰርቼ ጥሩ ወጣት ሆኜ አገሬንም ቀይራለሁ በል። ጠንክሬ ሰርቼ አገሬንም ቤተሰቤን ሁሉንም ቀይራለሁ። ህይወቴን እግዚአብሔር ሀደራ ያዝልኝ በል። አባቴ ህይወቴን አንተ ያዝልኝ። በቃ የስኬት ዘመን ነው እንጂ አንተ የሞት ዘመን አይደለም። እሺ አባት፣ አሜን አባቴ። ግዴታ አገልጋይ መሆን የለብንም እንደዚህ ለማውራት። አዎ የኔ አባት በጣም ነው የምታምረው። በጣም ቆንጂዬ ልጅ ነህ። ድት ብለህ ስራህን ስራ። ማንም አንተን ምንም ሊያደርግ አይችልም። ፈጣሪ ነው የሚገለው፣ ፈጣሪ ነው የሚያኖረው። አንተ ሞታል ብለህ ስለፖስተ ብቻ አልሞትክም። እኛ ስንት ቦታ ሞቷል ተብሎ ተፖስተናል። who cares? ስራህን ጀገን ብለህ ስራ፣ ወጥረህ ስራሽ። አብሽር የኔ አባት። እሺ ደግሞ ፎሎ መልስልኝ። መልሼልሃለሁ። በቃ የቅድሙን ላክልኝ። እሺ ልክልሃለሁ። ይማች ወዳለሁ። አይ thank you እንዴ ሞጎሴ እንዴት ነህ? አለሁልሽ። እንዴት ነሽ ብራዘር? አለን አለን። ሁሉ ሰላም? ሁሉ ሰላም ነው። እንዴት ነው ቆይታ? ሁሉ ሰላም ነው? አለን አለን። ደህና ነህ አንተ? አለሁልህ። ቡናችንን ያምጡ። ዋው 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 ዋው! ይመችህ በእናትህ። ያ አላህ አትበለን ችላ ጀባ በላት። አዎ ጀባ አመር ጀባ ከክፉ ሰውረን። የሳይ ቴንክ ዩ ቬሪ ማች። እናመሰግናለን። ከሰሞኑ ወረርሽኝ ሰውረን ምናምን እያልክ ጀባ አይሰራም። ቤኪ እስኪ አረፍ ፋሚሊዎችን ፎሎ አድርጉኝ በል። ፎሎ አድርጉት። ሞጎስ ይባላል። የጥንት የጠዋቱ ጓደኛዬ ቢያንስ እኮ ሁለቱም ሺህ ሰው ፎሎ ቢያደርገኝ 10,000 ሊገባ 1,000 ነው የቀረው። ኦኬ አሁን ስማኝ፣ እንዴት ነው 00 ፋሚሊ ወደድከው? 00 አንደኛ አይደል? እግዚአብሔርን ተመችተኝ። አረ ተመችተኛል። እየሰን ደግሞ ቴሌግራም ገብቼ ያለው እኮ ነው ራሱ። የስ እኛ ቴሌግራም ላይ የምንሰራው ስራ የትኛውም የቅናት መንፈስ የለብንም። የትኛውም ሰው ልጅን ዝቅ ማድረግ አላማ የለብንም። እኛ ያለን አንድና አንድ የሀዲያም ልጅ ሆነ የትኛውም ሰው ማህበረሰብን እንደ ማህበረሰብ የሚያንቋሽሽ፣ ሃይማኖትን እንደ ሃይማኖት የሚያንቋሽሽ፣ ያልሞታን ሞቷል ብሎ የሚፖስተውን ሰው አበደን ማድረግ ነው ስራችን። ይሄ ነው የምር አንደኛ ሀሳብ ነው። እኔ ራሱ በጣም ተመችቶኛል። እና ደግሞ እኔ መናገር የምፈልገው ሰው አራዳ በሆነ ዘመን ላይ ያው የድሮ አራዶች እኮ አሁን ሁሉንም ነገር ትተው ስድብ፣ መራገጥ፣ እናት እንዲቱ ምናምን የሚባለውን ስድብ ድሮ ያኔ ነበር ያለፍነው ማለት ነው። አንተም ያን ላይፍ ሁሉ ትተህ በጥሩ መንገድ ላይ መጥተሃል። ያው ስለ እንደዛ አይነት ላይፍ ደግሞ እስከ ጥግ አይተን አንተም አይተህ ሰው በቃ በስራና አላማውን ለማሳካት በሚሯሯጥበት ዘመን ላይ ገና አዲስ የሚፈነዳ አራዳ እከሌ ሞተ እናት እንዲቱን የእከሌ ዘርና እንደዚህ ምናምን የሚገለባብጥ ሰው የምሬን ነው አካውንቱ መዘጋት አለበት። እንደኔም ቢሆን እንጂ ከዛ ውጪ የሚሰራ ሰው እኔ አንድ ነገር የምናገረው የሚሰራ ሰው ሱቅ ላይ ሆኖ ቁጭ ብሎ ሴቶች ሆኖ ልብስ የሚሸጡ ሰዎች አንዳንድ ሰዎችን እንደዚህ እያደረጋችሁ የሚታሰጉ ሰዎች በጣም ነው የምታሳፉ። ሽማግሌዎችን አሪፍ ስራ የሚሰሩት ሰዎች አታድርጉ። በቃ እኛ እንወያያለን፣ እንመካከራለን። ይሄ ድርጅት ነው። ዝም ብሎ እንደ ቀልድ የሚታሰብ ነገር አይደለም። እግዚአብሔርን ዛሬ ላይ እንደ ቀልድ ያያችሁት ነገር 3000 4000 ሰው ቁጭ ብሎ እዛ ያለው ቴሌግራም ላይ ይሄ ድርጅት ነው። ትልቅ ነገር የምንሰራበት ነው። እንደ ቀልድ እንዳታዩ ፕሊዝ ፕሊዝ ፕሊዝ። ስትገቡ እንደ ቀልድ እንዳታዩ፣ ስትወጡም እንደ ቀልድ እንዳታዩ። እዚህ ጋር ዝም ብላችሁ የሚጽፉ 00 እንደ ቀልድ እንዳታዩ። በትንሽ ነገር ትልቅ ነገር የምንሰራበት ነው። ቤቶችን የምንገነብበት ነው። ለማህበረሰብ የምንጠቅምበት ነው። ለራሳችን ለሌላ ሰው ጭምር የምንተርፍበት ቦታ ነውና እባካችሁ እንደ ቀልድ ማለት የለባችሁም። ከትንሽ ቀን በኋላ ይዘጋል። ማንም ጆን ብሎ መግባት አይችልም። እኛ የምንፈልገውን አይል ሰው ከያዝን ሌላ ሰው መግባት አይችልም። ምክንያቱም ምስጢራዊ ሰው ብቻ ነው ማድረግ የምንፈልገው።
ከ3000 በላይ ሰው አንፈልግም። 3000 ሰዎችን ደግሞ በዚህ ሳምንት ማዝ አለብን። ከ3000 ሰው በላይ አንፈልግም። በቃ አለቀ። የምሬ ነው። በቃ ደስ ብሎኛል። አንደኛ ምርጥ ሀሳብ ነው ያዝከው እና ደግሞ አጠናክር፣ ይሄን ጉዳይ አጠናክረ በደንብ አንተ አሁን ከፊት እስካለክ ድረስ ሁሉን ነገር መስራት ትችላለህ፣ ማንቀሳቀስ ትችላለህ። እንደዛ አይነት አጸያፊ ስራ የሚሰሩ ልጆችን ቆሻሻ ከኛ ከባህላችን ውጪ የሆኑት ልጆች ናቸው አንዳንዶቹ ማለት ነው። እግዚአብሔርን በእኛ በባህላችን ሀዲያ ታላቁን መቼም አይሰድብም። የልጅ እናትን አይሰድብም፣ እህትን አይሰድብም፣ እናትን አይሰድብም። የሀዲያ ልጅ ማለት ነው። እንዲህ አፉን ዝም ብሎ ባገኘበት አፍ አይከፍትም። እግዚአብሔርን ግን አሁን ላይ ያሉ ተከብረን ነው የምንኖረው። ከዛ ውጪ አክብረን እንኖራለን፣ ተከብረን እንኖራለን። ሰው ልጅ ካከበረ ታከብራለህ። እኔ ካከበርኩኝ እኔን ሬስፔክት ታደርገኛለህ። እንዴት ዝም ብለህ ወጥተህ ትሳደባለህ? እንዴት ይሄ ከባህላችን ያፈረገጠ ነገር ነው። ኪውን እንዴት ነሽ? ምርጥ ነገር ነው። የምር ተመችቶኛል። ይመችህ አለሁልሽ። አልጠፋሽም? ኧረ እኛ እንዴት ላይቭ እንግባ? ቤኪ አንተ እዚህ እስካይ ስካጎት እኛ እኮ ከዚህ በኋላ ኮሜንት ኦፍ አድርገን ነው የምንገባው። በሲሮ እንዴት ብቻ በጣም ደስ ብሎኛል የምር። በስመ አብ ግን ትችላላችሁ። ጌታን ሰው ሁሉ ኮሜንት ኦፍ አድርገው ነው እየገባል። እንችላለን አይደል? ጌታን በኢየሱስ ትችላላችሁ። እስቲ ለራሳችሁ ወበሉ ፋሚሊ ከታች ለራሳችሁ አጨብጭቡ። ለራሳችሁ ክብር ስትሉ እንደስ ግድ ሰው ልጅ እንደዚህ ነው ትሪት እየተደረገ ነው እንጂ የሚኖረው ሰው ልጅ ያኛኛኛ እየተባለ አይኖርም። ሚዲያን መጠቀም ካልቻላችሁ ተውት፣ ውጡ። ያ ቀደም ልጁ እንዳለው ማለት ነው። ይሄ አሁን ትላልቅ ሰዎች ጋር ሄዳችሁ እንትን እንዳትሉ ላይ ጋይዳንሱን ፎሎ አድርጉ። የምራውን ትናንትና በጣም የትልቅ ሰው አካውንት ሲዘጋ ምናምን አይቻለኝ እና እንደዛ እንዳታደርጉ ብቻ። ቤኪ የምላችሁን ነገር ፎሎ አድርጉ። ቴሌግራም ላይ ያላችሁ ካላችሁ ጋይዳንሱን ፎሎ አድርጉና ፎሎ በሉ ጋይዱን። እሺ ቆንጆ ግን እየጠፋሽ ነው ወላሂ ጥሩ አይደለም። እኔ ሪኩዌስት ሳድርጉ አንተ አትቀበልም ችግሩ። ኧረ ተይ አልበርድብም ግን ማአት ህዝብ ነው እዚህ ሪኩዌስት እየላከ ያለው ለዛ እኔ ሪኩዌስት ሳድርጉ በእናትህ 7 ቁጥር አድርገው የኔ ፋተር ቀይር በእናትህ እንዴት አድርገህ ይሳልቻሽ 7 ቁጥር አድርገው። ልጁ ደግሞ ብዙ የሚለው ጆን እያለ ነው ሰው ቤኪ ብራዘራችን እንዴት ነህ? ዮንታ አለን እንዴት ነው? አሎ እንግዲህ ዮንታ ያቺ ሰማና ይሱ አቤት ብራዘራችን እንግዲህ ዮንታ ኖሽ ከባድ ለቀቀ ወና ደይች አዲ ከቤች ወንስ ቢቀ ዶሳ ኖብች እንግዲህ ላ አባይ ቤኪ ዮሞነች ኖሽ ከባድ ለቀቀን ይሱ አይ ከባድ ማትከስታንጉማኒ ቆይቆቴ አረ በእናት ፎሎ እስቴ በእናት ይሳቅ ፎሎ አለ ወሉድ ማራቅ መንቾ ዋላ ወደ ቤት ጌም ለልቶ ማጉመነ ኤማ አንጉመነ ኤማ ማሳቆቆ ላላ ለበኑ ማማናለ ካባይትኑሞ ፎሎ አርጉት በእናት ይሳቅ ምትልጅ ፎሎ አርጉት በጣም ፎሎ አለ ላካ ዲዮስ ባቻም ከቤር ጎና ዲዮስ ወንስ ቢቀዱ ጎሳን ሜለቡ አንዴ ቆይ ሰላም ነው ባል ዛፋከባ ውተቆቴ ዋ ዜሮ ዛፋኮ ውተቆቴ ወለ ሊብክል ተራዳ ገለየ ይሱ ገለየ ኩቤትች አንሶም በስ ወራ እንኳን በሰላም መጣ አባዬ ጡማን ማጨ ሰሞን ነባ ማጨ ሰሞን ብዙአየው ማጨ ሰሞን እንግዲህ እንዴት ነው?
Eren 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 kebab. አንድ እስቲ ሌላ ሰው ኔትወርክ እየያዘ ስለሆነ ምንድነው የወንኩ የኔ አባት ምንድነው? እስቲ ምንድነው የወንኩ? ኔትወርክ እየያዘ ነው። እሱን እኮ ነው የያዘው። እኛ ነው ኧረ በእናታችሁ እስቲ ኮፒ ሊንክ አድርጉ። የታማሚ ነው ቤት የገባው እንደዚህ 00 ሰው አባዬ ማጨሰማው የት ኔትወርክ የለውም ማለት ይሄን ከቤል ኮላሊት ነው ከቤል ለቀ ከማን ማማ ቁጥር ጻፈ ከበን እስቲ ከየም በሽል ቤ አፈማካ ከማል ቀደነ ያው ኮኪ ያው ኢቶ ቦሚታ ኩሽ ያው ከባድ ነው በቃ አባ ላሞስ ታሚኔና ነስ ከማማ አባ ላሞስ ዳጊ ሙልስል ይወላ ሙልስል ሞተር ተከታተል እንደዚህ ሆነ አውራ ማሪቾ ኢኪቶ አባዩ ማ ኢኪቶ ነው ካፒታ ኩር አስረዳ ከማን ከልቾ ኮላሊት ተጥሱኮ ኮላሊት ሪኩዌት ኔትወርክ እየሰራ አይደለም። እንዴት አድርገን እንደምናሰራ እንዴት እንደምንቀጥል አናውቅም። በቃ ኔትወርክ አስተካክሉና እሺ፣ ኔትወርክ አስተካክሉና ስማኝ፣ ኔትወርክ አስተካክሉና አሁን በውስጥ ደውልላችኋለሁ። ኔትወርክ አስተካክሉ ፋሚሊ ፕሊዝ። ይሄ ልጅ ወጣት ነው ገና እያሱ ይባላል። ደቡብ አፍሪካ ላይ ወደ 5 ዓመታትን ቆይተዋል። ሁለቱም ኩላሊት ፌድ አድርጎ ኢትዮጵያ ገብተዋልና ቤተሰብ ጋር ያለውን ገንዘብ ሁሉ ጨርሷሉ። ስለዚህ እባካችሁ የምንችለውን ነገር እናደርጋለን ለዚህ ልጅ ማለት ነው። ይሄ ወጣት ነው እንግዲህ እኔ ነኝ ያስወጣሁት። ኔትወርክ አልሰራም። ፕሊዝ ፋሚሊ ፕሊዝ፣ ሁላችንም ታማሚ ነን፣ ሁላችንም እንሞታለን፣ ሁላችንም ከእግዚአብሔር እጅ ነው ያለን ማለት ነው። ስለዚህ የምንችለውን ነገር ለዚህ ወንድማችን እሺ እናደርጋለን አይደል? የሶር ነው 1,000 ብር 2,000 ብር 5,000 ብር የምንችለውን ነገር ከኛ የምጠበቅብንን ነገር ግን ማድረግ አለብን። ገና በጣም ወጣት ነው፣ ጨቅላ ህፃን ነው፣ ብዙ ስራ መስራት የሚችል ልጅ ነውና በእኛ እድሜ ያለ ልጅ ነው እንደው ከኛ የሚያሳብ ነው። ኦኬ ፋሚሊ እሺ። ስለዚህ እባካችሁ ይሄንን ወጣት ማዳን አለብን። ሁላችንም መረባረብ አለብን። ለዚህ ልጅ መነሳት አለብን። ሁላችንም እዚህ ጋር 2,000 ሰው ቢያንስ አንዳንድ 5,000 ብር እንኳን ቢንሰጥ ስንት ብር ነው አይታችኋል? ገባችሁ? 5,000 ብር ደግሞ ለኛ ቀላል ነው። ውጭ ሀገር ለምንኖር ሰዎች 5,000 ብር ምንም አይደለም። አለን በሉ እስቲ በእናታችሁ ለወንድማችን ኦኬ። የኔ ውዶች በቃ በጣም ነው የምወዳችሁ። አካውንት ደግሞ ጭምር ማለት ነው ቪዲዮ ሰርቻለሁ። አካውንት ጭምር ቪዲዮ ሰርቻለሁ።